አሁን ቀንጨብ አድርጌ የማሰማችሁ አንድ እብድ የሆነ ሰው እያለ ማለት ነው። ምክንያቱም እሱን ሰውዬ እብድ እንጂ ጤነኛ ልንለው አንችልም። ምንድነው እንደዛ ያልኩበት ምክንያት ጤነኛ ሰው እንደዛ ህሊናውን ረግጦ ከአንደበቱ እንደዛ አይነት ቆሻሻ ቃል ያወጣል ብዬ አላስብም። ጤነኛ ሰው ምክንያቱም ከአንደበቱ የሚወጣው ነገር በጣም የሚያስጠላና የሚደብር ለመስማት ራሱ የሚጨንቅ ነገር ስለሆነ፣ በነገራችን ላይ ውድ ቤተሰቦች አሁን የማሰማችሁ ሰውዬ ማለት ነው በእርግጠኝነት ደግሞም ሰምቻለሁ፣ የሆነ ጫፍ ነገር ሰምቻለሁ። ከብዙ አረብ ሀገር ሴቶች ጋር እያወራ ከዛም ብር እየተቀበለ በተለያየ ሲም በተለያየ ስልክ፣ ምክንያቱም ብሩን የሚያመጣው ከአረብ ሀገር ሴቶች ስለሆነ ከፈለገ 10 ስልክ ቢገዛ ራሱ አይገርምም። ምክንያቱም ከኛው ከአረብ ሀገር ሴቶች ላይ ነው ብሩን የሚቀበለው። እና እንደዛ ሲያደርግ ኖሮ ከተለያዩ ሴቶች ጋር ክፍተት ሲፈጠርበት ወይም በተለያየ ምክንያት ከተጋጨ በኋላ ከነሱ ጋር ክብተት ወይም ደግሞ ገንዘብ ሲያጣ እንደዚህ ህሊናውን በቃ አላቅም እንጃ ሰው ነኝ እሱ ራሱ ጤነኛ ነኝ ብሎ እኛን እንደ በሽተኛ አድርጎ መሳደቡ እሱ ራሱ በሽተኛ እንደሆነ ያመለክታል ማለት ነው። አሁን አሰማችኋለሁ። ከሰማችሁት በኋላ ግን በጣም ነው የምትገረሙት፣ ይጨንቃችኋል ሁላ። እሱ የሚሳደበው ስድብ በጣም ነው የሚጨንቀው ውድ ቤተሰቦች። እንደዛ አንድ ሰው ሁለት ሰው ባጠፋ የአረብ ሀገር ሴቶች እንደዚህ ናችሁ እንዴ? ምን ያላለው ነገር አለ? እውነት ለመናገር እሱ ሰውዬ ግን ጤነኛ ነው። ለዛው ሚዲያ ላይ እንደሆነ እያወቀ እሱ ራሱ ተምሯል። ግን እሱ ራሱ እንደዛ የሚያወራበት ጭንቅላቱ የተማረ ነው አላቅም። እኔ አሁን እንደሱ ሰጣ ወጣ ገባ ውስጥ ከገባሁ እኔ እንደሱ ነኝ ማለት ነው። ከሱ አልተሻልኩም ማለት ነው እንጂ እውነት ለመናገር እሱን ሰውዬ ሰምታችሁ እናንተ አላቅም የሆነ ብዙ ከጭንቅላታችሁ ብዙ ነገር ነው የምታመነጩት። በቃ ለሱ መልስ ለመስጠት ማለት ነው። እሱ መርዝ ሆኖ ሰውን መርዝ ያደርጋል። በጣም ነው የሚከብደው። እንደዛ አድርጎ ሚዲያ ላይ እንደሆነ እያወቀ አላቅም። እኔ እንደዚህ አይነት ሰው ሞልቷል። ለነገሩ ምን ይገርማል? ሁሉም ሰው አንድ ነው ማለት አይደለም። አረብ ሀገር አንድ ሴት ሁለት ሴት ሶስት ሴት ካላለሟ ልትዘጭ ትችላለች። የራሷን አመል ልትልከሰከስ ትችላለች። ግን የአረብ ሀገር ሴቶች በጅምላ ብሎ እኛን ሁሉ እንደዚህ ጨፍልቆ እንደዚህ አይነት ስድብ እየተሳደበ ባልጨፈጨፈን ነበር ማለት ነው። እኔ እንጃ አላቅም። እሱ ልጅ ግን ጤነኛ ነው ብዬ ራሱ አላወረውም። እንደዚህ አይነት ከአንደበቱ የሚያስጠላ ቆሻሻ ቃል እየወጣው እኔ እሱን ጤነኛ ነው ካልኩኝ እኔ ራሴ ጤነኛ ነኝ ብዬ ማሰብ ይከብደኛል። ጤነኛ ነኝ ብሎ ሊያወራ ማለት ነው። እኛን በሽተኞችን ሊሳደብ እሱ ጤነኛ ነኝ ብሎ አስቦ እኛን በሽተኞችን ሊሳደብ ይሞክራል። በጣም የሚገርም ሰው ነው በእውነት። በስማ ሰላም ውድና የተከበራችሁ የሀገሬ ዩቱብ ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ሁላችሁም በያላችሁበት የፈጣሪ ሰላም ብዝት ይበልላችሁ፣ ብዝት ይበልልን። ውድ ቤተሰቦች ለማታቁኝ አይናለም እባላለሁ። ለምታቁኝ ደግሞ ሀገሬ ዩቱብን ላይክ ሼር እያደረጋችሁ ቪዲዮን እስከ መጨረሻው በማየት ሰብስክራይብ እያደረጋችሁ አብራችሁን ቆዩ። የሀገሬ ልጆች እናንተ ሰብስክራይብ ስታደርጉ ለእናንተ ምንም ማለት አይደለም፣ ምንም ከኪስ አይደለም። ጣታችሁን በመጠቀም ብቻ ሰብስክራይብ አድርጋችሁ ቻናሉን መቀላቀል ትችላላችሁ። ይህ ቻናል የሚሰራው ለእኔና ለእናንተ ለማዳም ቅመሞች ስለሆነ ሰብስክራይብ እያደረጋችሁ ቤተሰብ እንሁን። ውድ ቤተሰቦቼ ዛሬም በተለመደው ቪዲዮ ይዤላችሁ መጥቻለሁ፣ አስተማሪ በሆነ ማለት ነው። እንግዲህ የዛሬው ትንሽ ያናድደናል። ቢሆንም ግን እሱ ያደረገው ነገር ስለሆነ ወረዲ ተናግሮት በሚዲያ የነዛው ነገር ስለሆነ መስማቱ እንግዲህ ምናልባት ከወንዶች ጋር ያለንን ቀረቤታ በልኩ እናደርገው ይሆናል። ልብ ያለው እንግዲህ ልብ ያለው ይስማ ነው። ልብ ያለው ልብ ይበል፣ ጆሮ ያለው ይስማ ነው። እና ውድ ቤተሰቦች እንግዲህ ሁልጊዜ የምናመጣው ቪዲዮ ካስተዋልንበት ለእኛ ለማዳም ቅመሞች የሚጠቅም ስለሆነ ፕሊስ ቆም ብላችሁ ነጋችሁ እንድታስቡ ፈልጋለሁ። ሁላችሁም አሁን ከኢትዮጵያ ብዙ ሰው ወደ አረብ ሀገር እየመጣ ነው። 1 አመት ይሆናል፣ 6 ወር፣ በቃ ብዙ አመት የኖረ ሰው አለ። ግን እናንተ ቆም ብላችሁ አስባችኋል? አረብ ሀገር ሄዳችሁ የአረብ ሀገር ቆይታችሁን ስትጨርሱ ኢትዮጵያ ሄዳችሁ ምን ለመስራት ነው ያሰባችሁ? ብራችሁንስ በስነ ስርዓት እያስቀመጣችሁ ነው ወይ? ዝም ብሎ ያልሆነ ወንድ ጋር እየተጀናጀናችሁ በየወሩ እንካ እያላችሁት ነው? በየወሩ እያነሳችሁ እየሰጣችሁ ነው ወይ? ፍቅር ያዘኝ በሚል ስበብ። እባካችሁን ውድ ቤተሰቦች የራሳችሁን ጉድጓድ ራሳችሁ ነውና የምትቆፍሩት። ራሳችሁን ቆም ብላችሁበት ልታስቡ ይገባል። ፕሊስ በእናታችሁ። ብዙ ሰው እየተጎዳ ነው። ብዙ ሰው እያለቀሰ ነው።
በስነ ስርዓት እንኳን በኒካ ተጋብተው በስነ ስርዓት ተድረው እንኳን ባልና ሚስት ሆነው ራሷ አረብ ሀገር መታ የሰራችውን ገንዘብ እሱ ደግሞ እዛ ትዳር ይዞ እየተመነሸነሸበት ነው ማለት ነው። ውድ ቤተሰቦች ይሄ ነው እናንተ የአረብ ሀገር ሴቶች የሚመጥናችሁ ይሄ ነው። ስዳደግ ስለሆናችሁ ማለት ነው። ሙያ ወይም ዕውቀት ቢኖራችሁ አትሄዱም እዛ። ሪከርድ ታረጉና ትለጥፉታላችሁ። በደንብ ሪከርድ አድርጉት እሺ። እበቶች ከናንተ የሞተ አህያ ይሻላል። በጠቅላላ እዚህ ውስጥ የምትመጡት አዲስ አካውንት ነው። ምክንያቱስ ጋለሞታ አረብ ሀገር ኢትዮጵያ ውስጥ ሽርሙጥና ትሰራላችሁ፣ ትወጣላችሁ አረብ ሀገር ህይወታችሁ የሽርሙጥና ቀንቀል ቁጭ ብላችሁ እየሰደባችሁ እንትላላችሁ እንደዚህ። ከዛ በኋላስ ማታ ያው ከባንጋሊና ከሱዳንና ከናይጄሪያ ምናምን ጋር ያው ቡና ቤት ነው ምንም። እስኪ ማታ ገብተው የምትሳደብ የአረብ ሀገር ሴት አለች? የለችም። ምክንያቱም ህይወታቸው ሽርሙጥና ስለሆነ ማለት ነው። ከዚህም ሲሄዱ በሽርሙጥና ነው፣ እዛም ያሉት ሽርሙጥና ውስጥ ነው ቁጭ ብለው የሚሳደቡ። በቃ ከዚህ የዘለለ ማንነት የላችሁም። በተለይ አክሊል ይሄ እንግዲህ ቤተሰቦቼ ሰምታችኋል። እንግዲህ ሁሉም ሰው አንድ አይነት ነው። ሁሉም ወንዶች መጥፎ ናቸው። ሁሉም ሴቶች አንድ አይነት ናቸው። ሁሉም ሰው አንድ አይነት ነው። ጥሩም መጥፎም ሁሉም አንድ አይነት ነው ማለት ሳይሆን እንደዚህ ራሷ ቀልጣ ለሰው ሻማ የምትሆን የራሷን ውበት አርግፋ ለሰው ውበት የምትሆን አላቅም እንዴት ነው በቃ የራሷን እድሜዋ እየረገፈ ለእናት ለአባቶቿ ለእህት ለወንድሞቿ ቀዳዳ የምትደፍንን የአረብ ሀገር ሴት ሸርሙጣ እበት የተማራችሁ አይደላችሁ ምናምን አንተ እንደዚህ የተናገርከው በዚህ ጭንቅላት ተምሬያለሁ ብለህ ነው የምታስበው? ይሄን አስተሳሰብ ይዘህ ይሄንን ሚዲያ ላይ አውጥተህ ይዘህ አንተ ተምሬያለሁ ነው የምትለው? ከናንተ የተሻልኩ ነኝ ብለህ ነው የምታስበው? አላቅም ብቻ ለዚህ ለንግግር ፈጣሪ የስራህን ይስጥህ። ፈጣሪ የስራህን ይስጥ። ሌላ ምንም አይደለም። በእውነት እኔ እንዳንተ ቆሻሻ ከአንደበቴ አውጥቼ አላብድም። ጤነኛ ነኝ እግዚአብሔር ይመስገን። በጣም ነው የሚገርመው። እኔ በጣም ነው ያመመኝ። እንዴ ስንት አይነት ጀግና የማዳም ቅመሞች እንዳሉ አታውቅም? የአረብ ሀገር ሴቶች በጅምላ ስትጨፈልቃቸው አቦ ገደል ግባ። ሲያስጠላ። ምን አይነት ሰው ነው በእውነት? ራስህ በሽተኛ ነህ። ይሄን ጭንቅላት ይዘክ እንደዚህ ይሄን አስተሳሰብ ይዘክ ራስህ በሽተኛ ነህ። ጎደለብህ በየወሩ በየ15 ቀኑ እየተሰጠህ ገንዘብ አሁን ደግሞ ከነሱ ጋር ስትጋጭ በወር የምታገኘው ገንዘብ ስታጣ እንደዚህ ብለህ መሳደብ አንተ ራሱ ጤነኛ አይደለህም። እሺ ልንገርህ፣ እኔ እንደዚህ አይነት ቃል ተጠቅመህ እንደዚህ አይነት ነገር ያልተማረ ሰው አስተሳሰብ ጭንቅላት ነው እንደውም አንተ ላይ ያልየውት ንግግር ሁላ ያልተማረ ሰው ስለሆነ አንተ ራሱ አልተማርክም። ይሄንን አምነ መቀበል አለብህ። እና ውድ ቤተሰቦች እንግዲህ እግዚአብሔር አምላክ ተናግሮ ከሚያናግር ሰው ያድናችሁ። ምክንያቱም ይሄን ሰምተሽ ጤነኛ ትሆኛለሽ ውዴ? እኔ እንጃ አላቅም። ይህን ሪከርዱን ሰምቼ እስክጨርሰው ሁላ ነው የቸኮልኩት ማለት ነው። እና እንግዲህ ቤተሰቦች የራሳችንን ጉድጓድ እኛ ነን የምንቆፍረው። ይኸው ስንሰጣቸው እንኖርና 1 ወር 2 ወር ሲጎልባቸው እንደዚህ አጥረግርገው ከመሳደብ ወደ ኋላ አይሉም። እኛ ውድቀታችንን አይተው ነው የሚረግጡን። ዝቅ ስንል ይረግጡናል። ገባችሁ? ስለዚህ ራሳችንም ቀና የምናደርገው እኛ ነን፣ ራሳችንንም የምንጎዳው እኛ ነን። ፕሊስ በእናታችሁ ለራሳችሁ ሁኑ። እስኪ ሰው እንደዚህ አይነትን ጋጦጥ የሆነ ወንድን የምትበቀሉት ራሳችሁን ቀጥ አድርጋችሁ አላማችሁን ስታሳኩ ነው። የአረብ ሀገር ሴት ምን እንደሆነች ራሳችሁ ሰርታችሁ አሳዩ። እስኪ በእናታችሁ። አረ ተው ግን አታሰድቡን። አንዳንድ ሴቶች አታሰድቡን እኛን። እንደው በስመ አብ ወልድ። ኧረ እኔ አላቅም እውነት። እኔ ብዙ ነገር ከተናገርኩ ብዙ ነገር በቃ በይበይ ይለኛል ታውቃላችሁ። እስኪ ራሳችሁን አስከብሩ፣ መብታችሁን አስከብሩ። ደሞስ አዲስ የምትሄዱ አዲስ ወደ አረብ ሀገር የምትመጡ ሴቶች 2 አመት የማያልቅ ይመስላችኋል? 4 አመት የማያልቅ ይመስላችኋል? በየወሩ ብራችሁን ትመዙና ከዛ ወደ ኢትዮጵያ የምትሄዱበት ቀን ይመጣል። እንዳልሆነ ትሆናላችሁ። እድሜያችሁ ተቃጥሎ ውበታችሁ ረግፎ ብዙ ነገር መስዋዕት ያደረጋችሁት ኢቭን አረብ ሀገር ሄደሽ ወደ ኢትዮጵያ ስትመለስ ጤነኛ አትሆኝም። የሆነ ጭንቅላትሽ ይነካል። በአረቦች በብዙ ነገር ትጨቆኛለሽ። እዛ ደግሞ ኑሮ ውድ ይሆናል። ኢትዮጵያ ደግሞ በቃ እንደዚህ ልክ ጥቅጥቅ ብሎብሽ ሁሉ ነገር ቀኑ ጨለማ ሆኖ ዙሪያሽ በቃ ጥሪልና
እጅሽ ያጥርሻል፣ ሁሉም ያዞርብሻል ፊቱን። በእናታችሁ ውዶች፣ እንደው እናንተ በእናታችሁ ለእናንተ አስቡ። እኔ በቃ ይሄን ለማለት ነው የመጣሁት። ግን በጣም ነው የሚያሳዝነው እንደዚህ በየሚዲያው እየተሰደብን የአረብ ሀገር ሴቶች ሲል አያፍርም እንዴ? ደግሞ እንዴ ስንት አይነት የአረብ ሀገር ሴት ጀግና እንዳለች አያውቅም? ይሄ ሚዲያ ራሱ የሚያይ አይመስለኝም። ይሄ ሶሻል ሚዲያ ራሱ የሚጠቀም አይመስለኝም። በእውነት እንደው አላውቅም። በእናታችሁ መናገር አልፈልግም እያልኩ መልሼ እናገራለሁ። ይሄን ሰምቶ ጤነኛ የሚሆን ሰው አለ? ውድ ቤተሰቦች እስኪ በእናታችሁ ይሄን ሰምታችሁ ምን ትላላችሁ? ኮሜንት ጻፉልኝ። ሀገሬ ዩቲዩብን ሰብስክራይብ ላይክ አድርጉት። በእናታችሁ ሰብስክራይብ ላይክ አድርጉኝ። አዲስ ዩቲዩብ ጀማሪ ነኝና ሰብስክራይብ ላይክ አድርጉት። ይሄ የማዳም ቅመሞች ይሄ ለእናንተ ነው። ይሄ ቻናል ለእናንተ ነው። አዳዲስ ዜናዎች ይዤላችሁ እመጣለሁ። ሁላችሁም በያላችሁበት ሰላማችሁ ብዝት ይበል። እንግዲህ በጣም ተናገርኩ። መናገር አልፈልግም ነበር፣ ምንም ነገር ማለት አልፈልግም ነበረ። ግን ይሄን ሰምቶ ጤነኛ የሚሆን ሰው አለ? እኔ አላቅም። እስኪ ጤነኛ ከሆናችሁ እናንተ ጤነኛ ለመሆን ሞክሩ ማለት ነው። በያላችሁበት ሰላማችሁ ብዝት ይበልልኝ። ጭንቅላቴን አመመኝ። ይሄ ሰውዬ የሆነ ሌላ ላቀርብላችሁ ያሰብኩት ቪዲዮ ነበረ። እሱን ደግሞ ነገ ይዤላችሁ እመጣለሁ። ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ። ቻው ቻው። ወዳችኋለሁ።